የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል። ነገሩ እንዲኖር አስረዳችሁ። ከቀናት በፊት በዋሽንግተን የግሪክን የነጻነት ቀን አስመልክቶ በዋሽንግተን ማለትም በዋይት ሃውስ ዝግጅት ነበረ። በዚህም ዝግጅት ላይ የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕ በመገኘት እንግዲህ ለዶናልድ ትራምፕ ምስጋናን ያቀረቡ ሲሆን የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕን በዚህ ፕሮግራም ላይ እንደተናገሩት ከሆነ በተለይም በሚድል ኢስት አካባቢ ባለው ጦርነት ምክንያት እጅግ በጣም የተጎዱ ያሉትን ክርስቲያኖችን ሰፖርት በማድረጎት በመርዳቶት በጣም እናመሰግናለን ብለው ተናግረዋል። በተጨማሪም በአሁኑ ወቅት የክርስትና ሃይማኖት ጥሩ ቦታ እንዲያገኝና ጥሩ ተሰሚነት እንዲኖረው እየሰሩ ያሉትን ስራዎች እንግዲህ እሳቸው አፕሪሺየት አድርገዋል ወይም አድንቀዋል። እነዚህ ስራዎችንም ስለሰሩና ወደፊትም እነዚህን ስራዎች እንደሚቀጥሉባቸው እርግጠኛ በመሆን ይህንን ገጸ በረከት እንግዲህ ለእሳቸው አበርክተዋል። ይህም ገጸ በረከት እንግዲህ ከወርቅ የተሰራ መስቀል ነው። ዶናልድ ትራምፕ በዛን ወቅት እንደተናገሩት ከሆነ ይህንን ነገር እንዳልጠበቁና ሰርፕራይዝ እንደሆኑ ተናግረው ምንም እንኳን የኦርቶዶክስ ሃይማኖት ተከታይ ባይሆኑም ለተሰጣቸው ገጸ በረከት እጅግ በጣም አመስግነዋል ማለት። ታዲያ እኛም እናትና አባቶቻችን በበረሃና በሐረር ውስጥ እያደሩችን ኦርቶዶክስ ቤተክርስቲያን ለኛ ያስረከቡ እናትና አባቶቻችንን መርዳትና ማገዝ ከኛ ይጠበቃል። ለሀገራችንና ለዓለማችን ሰላሙንና ፍቅሩን እንዲያመጣው በየበረሃው የሆኑ ጸሎትና ጾም የሚያደርጉ እናትና አባቶቻችንን እናስታውሳቸው ይገባል። ይህ ከኋላ የምትመለከቱት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው። በዚህ ውስጥ የሚኖሩ እናትን ደርሰንላቸዋል። ነገር ግን የአባቶቻችን ሁኔታ በአሁኑ ወቅት እጅግ በጣም አስጊ ሁኔታ ውስጥ ነው ያሉት። እኛም ከወራት በፊት ወደ ቦታ በመጓዝ የአባቶቻችን ሁኔታ ለማየት ችለን ነበር። እጅግ በጣም አሰቃቂ ሁኔታ ውስጥ ነው ያሉት። ይህ ከኋላ የምትመለከቱት ቤት የሚኖሩበት ቤት ነው። እዚህ ቤት ውስጥ የሚኖረው አንድ ሰው ብቻ አይደለም፣ 5 ሆኖ ነው እንግዲህ እዚህ ጎጆ ውስጥ እየኖሩ ያሉት። የጎጆ ከግድግዳው የበለጠ ቀዳዳዎቹ እጅግ በጣም ይሰፋፋሉ። በዚህ ውስጥም እንግዲህ ብርድና ዝናቡ እየገባ እጅግ በጣም ተቸግረዋል አባቶቻችን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳምን ለማገዝ እነዚህን ሁለቱን አካውንቶች ይጠቀሙ፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ እነሱን ቀጥታ ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። በተጨማሪም ይህ ቪዲዮ ብዙ ሰዎች ጋር ተደራሽነት ኖሮት የአባቶቻችን ህይወት ለማስተካከል ይረዳን ዘንድ ይህንን ቪዲዮ ኮፒ ሊንክ እና ሼር ማድረግ እንዳትረሱ። ይህም ታላቅ የሆነ እርዳታ ነው። አስቀድመን ስለምታደርጉት ተግባር ሁሉ እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ።